አብሮ ከትግራይ ማህበረሰብ ጋር ተዋልዷል ደማዊ ማንነት ነው ያለው ተጋምዷል አንድ ነው በቃ የምትለዩ ነገር የለም ከተኛበት ታረደ ሲባል እንዴ 24/7 ተጠበቀ ያላችሁ እንዴት ይተኛል ይላሉ አሁን ይሄን የመከላከያን ህግ የማያውቁ ልጆች ናቸው እንዴ ደጋግም ያስባለውና እኔ እውነት ያ ችግር ግን ማፊያዎቹ ወያኔዎች ብቻ ነበር ወይስ ሌላ እጅ አለበት ሁሉ ብዬ ጠይቃለሁ ምንድነው ያሉት እዛም ንግግራቸው ላይ የትግራይ ህዝብ የኢትዮጵያ ታሪክ ነው የኢትዮጵያ ሞተር ነው ብለው ነው የገለጹት ከዚህ በላይ ምቾት መስጠት ምን ይምጣል እዛ አካባቢ ሄደህ ከበህ ካጠቃኸው አንተ ነህ ሄድክ የሚባለው ወይስ እሱ ነው መጣ የሚባለው የሚለው እንድንጠይቅ ያደርገናል ተነስተልኝ እንደ ሰነበታችሁ ክብራትና ክብራን ያቅና ሳቅ ሚዲያ ተመልካቾቻችን እንደ ሰንብታችኋል እነሆ ለለተሮብ ወደናንተ ምናደርሰውን የሳምንቱን አቤት ያላችሁ ርዕሰ ጉዳዮች ይዘን ወደናንተ ቀርበናል እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ መንጋብዛችሁ ፕሮግራሙን በመምራት አበበች ካሳይ እንዲሁም ከዚህ ከስቱዲዮ ቴድሮስ አያሌው አብሮን ቆይታ ያደርጋል አብረን እንቆይ መልካም ጊዜ ቴዲ እንደነ አቤ እንደነሽ የቢሾፍቱ ፕሮግራም ላይ ባለመገኘቴ ከኔ በላይ ደግሞ አንተ ነህ እዛ የነበረውን ጉዳይ ባለማየት እየወቀስከኝ ነበር ግን አይቻለሁ በተለያየ ሚዲያ በተለይ የፊልድ ማርሻልንም ንግግር ሰምቻለሁና በጣም ነው ደስ ያለኝ በተለይ ደግሞ ጀነራል ባጫም በሌላ የዶሜ ክብር አባል ናት ኪያ አዎ በኪያ እሷም እንግዳ አርጋቸው የተነገረው ታሪክ በሙሉ የሚቆጭ ነገር ነው ያለው እንደውም እስከ ዛሬ ድረስ ይሄንን እውነተኛ ታሪክ ለሚዲያ ቀርቦ ህዝቡ ባለማየቱ ላለው ጊዜ እኔ እንደምታስታውሰው 2016 ላይ የክብር አባላት ከሆነም በኋላ አንድ ፕሮግራም ላይ ተሳትፌ ነበር የሰሜን እዝ መጨፍጨፍን ምክንያት ተደርጎ የቀረበው ፕሮግራም ላይና እዛ የነበረውን ኢቨንት በ5 ደቂቃ ድራማ ተውነውታል የመከላከያ አባላት እና በጣም ልብ የሚሰብር ወቅቱን ያንን ቦታ ያንን ጊዜ ያሰፍክ ልብ የሚሰብር ታሪክ ነበር የሰማሁት ግን እዛ ወቅት ላይ ፊልድ ማርሻል ብርሃኑም ጀነራል ባጫም ጀነራል አዳሙ ይመስሉኛል በተለይ ደግሞ እሳቸው እዛው ሰሜን እዝ ላይ ነበሩ ጉዳዩ ሲፈጸምና የተናገሩት ታሪክ ለምንድን ነው ወደ ሚዲያ የማይቀርበው ምክንያቱም የዛኔ ለሚዲያ ዝግ ነበር የመከላከያ ሚዲያ ብቻ ነበር ፕሮግራሙን የቀረጸውና እስከ ዛሬ ድረስ ለቆየው እውነታ ትላንትና ደግሞ ስለሰማሁትና ይበልጥ ወደ ሌላ ማህበረሰብ እንዲደርስ እውነታው ስለተደረገ በጣም ደስ ያለኝ ነበር የሰማሁትና አለመገኘቴ ቢቆጨኝም በስራ ምክንያት ነው ያልተገኘሁት ግን ደግሞ እንዲባል እንዲነገር እውነታው እንዲወጣ ፈልገው የነበረ ነገር ግን ሰምቻለሁና ያው እንዳላወቁት እንዳይመስል ብዬ ነው ልክ ነው አቤ ያው ኖ እኔ አቤ ለመከላከያ ያለሽን ክብር አቃለው በተለይ ደግሞ የሰሜን እዝ መጠቃት ካስቆጫቸው ካንገበገባቸው ኢትዮጵያኖች አንዷና ዋነኛዋ ነሽ ብል ማጋነን አይደለም ምክንያቱም ሁሉ ነገርሽን ስለማቅ ነው አንዳንዴ የምትቆጪው አንዳንዴ የምትቆጪው እንትን የምትቀርቢው ሰው ነውና ከዛ አኳያ ነው አምስተኛው የሰሜን እዝ መጠቃት በቢሾፍቱ እንደገለሽው በደብረ ዘይት ቢሾፍቱ አየር ወለድ ማሰልጠኛ አዳራሽ ነው የተከበረው በክብረ በዓሉ ላይ የፌድሪ ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ምክትላቸው ጄኔራል አበባው እንዲሁም ደግሞ የስነልቦና አዛዡ የስነልቦና መምሪያ ኃላፊ ጄኔራል እንዳልካቸው እንዲሁም ደግሞ የአየር ኃይል ዋና አዛዥ ያው በደንብ እናውቃቸው ሌተናል ጄኔራል ይልማ መርዳሳ እንዲሁም በርካታ ጄኔራል አለምሸት በርካታ ጄኔራሎች እንዲሁም ደግሞ የመከላከያ ህዝብ ግንኙነት ዋና ዳይሬክተር ብርጋዴር ጄኔራል ጌትነት አዳነን ጨምሮ በርካታ መስመራዊ መኮንኖች የተገኙበት እንዲሁም የሰሜን እዝ ቤተሰቦች አባላት ቤተሰቦች የተገኙበት የተለያዩ የጦር ክፍሎች ከአየር ወለድም ሆኖ እንግዲህ ታቂየለ ክፍላ ይለያየለ ከነሱ ክፍሉ የተለያዩ በክብር እንግድነት ተገኝተዋል እንዲሁም ደግሞ የመከላከያ የክብር አባል ያው ካዲሶቹ እኔን የተገኘሁት እንደውም ሳሮኒ እየፎገረች ነበር ካዲሶቹ አንተ ተገኘ ያለች እና አጠቃላይ የመከላከያ የክብር አባላት እንግዲህ በስራ ምክንያት የቀራችሁት እንዳለ ሆኖ ሌሎቹ ግን ተገኝተናል
በዓሉ ይዘቱ በጣም ያው እንግዲህ ወቅቱን የሚዘክር የሚያስታውስ ትላንትን ዛሬ አድርጎ የሚያሳይ የተለያዩ ዝግጅቶች ተከናውነዋል። ሙዚቃዊ፣ ቲያትር፣ ስነ ጽሁፍ፣ መጣጥፍ እንዲሁም የ15 ደቂቃ ዶክመንተሪ ፊልም ተቀርቧል። ከሁሉም በላይ ግን ማጋነን አይደለም አዳራሹን ያነቃነቀው የፊልድ ማርሻል ንግግር ነው። እንግዲህ የፊልድ ማርሻል ንግግር ወደ 40 ደቂቃ ይመስለኛል ወደ 40 ደቂቃ የሚሆን ንግግር ተናግረዋል። ግን 4 ደቂቃ አይመስልም። ያላንድ ማስታወሻ በዛ ልክ የሰሜን ዕዝን ትውስታቸው ከአመሰራረቱ እስከ መካዱ ከእንደገና የሰሜን ዕዝ በትግራይ ክልል ሲያደርጋቸው የነበሩ ልማቶች በተለይ ትምህርት ቤቶችን ይገነባል፣ ጤና ጣቢያዎችን ይገነባል፣ መንገዶችን ከራሱ እንግዲህ በጀት ተበጅቶ ሳይሆን መከላከያ ከራሱ ደሞዙ እንግዲህ ከአንድ የቀን ሰራተኛ እንኳን ያነሰ ደሞዝ እያለው ነገር ግን ከዛችሁ ከተሰጠችው ደሞዝ ላይ ትምህርት ቤቶች እንደ ትግራይ ክልል የገነባበት የለም በመከላከያ ደረጃ ማለት ነው። ጤና ጣቢያዎችን፣ ሆስፒታሎችን፣ መንገዶችን እንዲሁም እጅ አጠር ለሆኑ ማህበረሰቦች ድጋፍ እያደረገ በዓልን ማዕድ ማጋራት በነገራችን ላይ በመከላከያ ነው የተጀመረው። አዎ ማዕድ ማጋራት በዓላት ሲኖሩ አብሮ በማዕድ እያካፈለ እንደገና ቀላል የምትይው አይደለም። ፊልድ ማርሻል እንደተናገሩት የሰሜን ዕዝ አመሰራረቱ በራሱ የባድመን ወረራ በኋላ ነው። እንግዲህ የትግራይን ህዝብ ኢትዮጵያን ከሻዕቢያ ለመመከት ነው እዛ አካባቢ የሄደው። ያው እንደምታውቂው ባድመን በእብሪት ወረሩ። ከዛ በኋላ በጾረና ግንባር፣ በዛላምበሳ፣ በተለያዩ በቡሬ እንግዲህ ቡሬ ትግራይም ባይሆን በዛ አካባቢ የተመሰረተ ነው ሰሜን ዕዝ አመሰራረቱ በራሱ። ከዛ የ21 ዓመት ጊዜ ቆይታ ሲቆይ አብሮ ከትግራይ ማህበረሰብ ጋር ተዋልዷል። ደማዊ ማንነት ነው ያለው፣ ተጋምዷል። አንድ ነው በቃ የምትለዩ ነገር የለም። ባመነው የሚባለው ለዛ ነው። ባመነው እዛ ጋር ምንም አልሆንም ባለው ክልል ላይ እንደውም ከሌሎቹ አካባቢዎች መከላከያ የት ኖረ ቢባል እዛ ነው። ሌላው የመከላከያ ትልቁ ቤዝ ሰሜን ዕዝ ነውና ትልቁ መሰረቱ እዛም ስለሆነ ትልቅ የመደላደል ነገር የለም። እዛ ጋር ስለነበረው እንግዲህ ለመከላከያ ይሄ የኮምፎርት ዞን የምንለው የለም ምቹ ቀጠና የምንለው አይነት ነገር ነበር። ባላሰበው ባልጠረጠረው በተለይ ደግሞ በወቅቱ በኢትዮጵያ በምስራቁ ክፍል የገባው የአንበጣ መንጋ ይሄ ሶማሌ ክልልን እንትነን ይሄ ቦረናን፣ አፋር ክልልና ወሎ ትግራይ ላይ አንበጣ ገብቶ ነበርና ያን አንበጣ እንግዲህ ሲያባር ቆይቶ ደክሞት አሁን ብዙ ጊዜ በተኛበት ታረደ ሲባል እንዴ 24/7 ተጠበቀ ያላችሁ እንዴት ይተኛል ይላሉ። አሁን ይሄን የመከላከያን ህግ የማያውቁ ልጆች ናቸው እንዲህ የሚሉትና አንዳንዶች ገብቷቸው ማውቀው ያደናቆሩሻል። መከላከያ ለምሽግ ላይ ያለው ምሽግ ላይ እንዳለ ነው። ዳር ደንበር የሚጠብቀው ዳር ደንበር ነው። ካምፕ ላይ ያለ ግን መሳሪያው ተጠርንፎ ነው የሚቀመጠው። ዋርዲያዎቹን ነው እኮ ሎቢ ያደረጓቸው። ዋርዲያዎቹን እኮ ነው ያሳመኗቸው። ተረኛ መኮንን የሚባል በመከላከያ ቤት እንግዲህ መከላከያ ውስጥ ያለ ያውቀዋል። ተረኛ መኮንኖችን እኮ ነው ያስካዷቸው። ያማ በቃ ጀሌ ሆነ እኮ ኮነረል ብትዩ ምን ብትዩ ከሽጉጥ የዘለለ ሊይዝ አይችልም። ጀሌ ነው ጀሌውን ነው ያለው። ለዛም ነው ጥቃቱ የዛን ያክል የሰፋውና እንግዲህ በዛ ወቅት ያው ትላንትናውን የሚታወቅ ስለሆነ በሲኖ የተሄደበት ጨርቁን አስወልቀው በዛ ልክ የገዛ ሀገርን ሰራዊት ያዋረዱበትን መንገድ እንደውም ፊልድ ማርሻል ምን አሉ? እኛ ነን ከሃዲ ተካርነ ብለን የምንናገረው ውጮች እኮ ስለኛ ሲዘግቡ ስለኛ ሲናገሩ የኢትዮጵያኖች የመካካድ ብለው በቃ እንደ በኢትዮጵያና አሁን እነሱ ናቸው ኢትዮጵያዊነትን የካዱት እንጂ ውጮቹ እኛን ኢትዮጵያኖች ብለው ነው የሚጠቅሱትና ከዛ አንግል የተሄደበት ነው። ሌላው በዓሉ እንግዲህ ይዘቱ ከፊልድ ማርሻል ንግግር በኋላ የጧፍ ማብራት ስነ ስርዓት ተከናውኖ በወቅቱ ለተሰውት የሰሜን ዕዝ አባላት የጧፍ ማብራት ስነ ስርዓት ተደርጎ በኢትዮጵያ ሕዝብ መዝሙር ፕሮግራሙ ተጠናቋል። በጣም አሪፍ ሐሳብ ነው ያጋራሃን። እዛ ቦታ ላይ ያየኸውን የተመለከትከውን ስሜቱን ሳይቀራጋርተናል። ያ ሁሌም በዚህ ልክ እንዘክረዋለን። ምናልባት በሚቀጥለው አመት ደግሞ እነሱ የከፈሉት መስዋዕትነት አገር ወደ ተሻለ ከፍታ ደግሞ አምጥቶ
ይበልጥ የነሱ መስዋዕትነት ሊያፈርሷት ካሰቡ ጠላቶቿ ታድገዋት እንዳለፉ እየዘከርን እያሰብን ይበልጥ ክብር የምንሰጥበት ቀን ይሆናል ብዬ ተስፋ አደርጋለሁ። አዎ መሪ ቃሉም እንደዛ ነው። መቼም እንዳይደገም አንረሳው እና መሪ ቃሉ በራሱ ቂም በቀልን ለማውረስ ሳይሆን የተደረገው ነገር ዘግናኝ ነው፣ በደል ነው፣ ግን አይረሳም እንዳይደገም የሚል ነው። ዝሮ በነገራችን ላይ ነገሮች እየቆዩ በሄዱ ቁጥር አንዳንድ ጊዜ በሰራው ነገር ላይ እንዲህ አይነት ክፍተት ነበረበት ያኔ እንደዚህ ያልኩት እንዲህ ለማለት ፈልጌ ነው ምናምን ትላለህ አይደል? በተመሳሳይ ደግሞ የሆነ ወቅት ላይ የገለጽከው ሐሳብ ለካሱ ብቻ አልነበረም በቂ ከዚህም በላይ እዛ ውስጥ ሌላ የሚጨመር እውነቶች አሉ እንድትል የሚያደርግህ ሌላ የመረጃ ስብስብ ደግሞ ያጋጥምሃልና እኔ አሁን ብዙ ጊዜ በዚህ በሰሜን እዙ ጉዳይ ላይ በዚህ በጥቅምት 24 ጉዳይ ላይ ደጋግሜ ያስባለሁና እኔ እውነት ያ ችግር ግን የማፊያዎቹ ወያኔዎች ብቻ ነበር ወይስ ሌላ እጅ አለበት ሁሉ ብዬ ጠይቃለሁ። ምክንያቱም ያ ማህበረሰብ እንደምታውቀው በፍቅር ባብሮነት እንዴት እንደኖረ ከመከላከያ ጋር እናውቃለን። ማንንም የት ነው ሀገራቸው ብሎ የማይጠይቅ ማህበረሰብ ነው። ለነሱ ያለው ክብር ለነሱ ያለው ፍቅር በተለያየ መንገድ ሲገለጽ እናየዋለንና እንደውም አለመደገፉ አለማገዙ በዛ ወቅትም እንደውም ተቃዋሚ ነበር ቅሬታውን ይገልጽ ነበር እንዳሉት ማርሻል እንደዛ አይነት ነገር ነው የነበረውና ታዲያ በምን መንገድ ይሆን በዚህ ልክ ያንን ነገር ያደረጉበት? እነሱስ ቢሆኑ ያሳደጓቸው ናቸው አብሯቸው የነበሩ ናቸው። ሌላ ሜተድ የለም ወይ? እንደዛ አይነት ድርጊት ከመፈጸም ይልቅ በተለያየ መንገድ እጅ እንዲሰጡ የምታደርግበትን ሁኔታ መፍጠር አይቻልም ነበር ወይ? በዛ ልክ ሲያዋርዷቸው በባዶ እግር ከተጠቁበት አካባቢ ወደ ዩኒቨርሲቲው ምንድነው እንሳት ህክምና ሲወስዷቸው ሁሉ የነበረው መንገላታት እዛ ለነበረ ማህበረሰብ በጣም ጥቁር ጠባሳ የጣለ ነው። እናቶች በጣም የሚያዝኑበት ይሄ አለ አይደለ የወንድ ልጅ እናት ስትሆን እዚህ ላይ የሚሆነው ነገር በልጇ የምታስብ ልክ እንደዛ አይነት እናቶች ነበሩና በማንንም እነሱ እንደዛ በማድረጉ የተደሰተ የለም። እናቶቹ ደግሞ በጣም ያዘኑ ነበርና ደጋግመህ የምታስበው የሆነ ሚስጥር ይኖረው ይሆን ብዬ ፊልድ ማርሻል በነገራችን ላይ ፊልድ ማርሻል እዚህ ጋር ያሉት ምንድነው አሁን ይሄን ጥቃት ተደረገ ሰሜን እዝ ተጠቃ ሲባል በሩ ከተከፈተ አይቀርልኝ ብሎ ይሄ ጽንፍ ይወጣ ብሔርተኞች አሉ ማለት ህዝብን እንደ ህዝብ በጅምላ የሚፈርጁ የትግራይ ህዝብ ይሄን ድርጊት ሊያደርገው ይቅርና ልጆቹ እንኳን ባደረጉት ድርጊት መከልከል እንኳን ባይችል ቆዝሟል አዝኗል ደምቷል እንደውም አይተው የደሙት ናቸው የሚበልጡት ነው ብለው የገለጹት ያን ድርጊት አፍረውበታል ያፈሩበት ደግሞ እነዛ ልጆች በዛ አይነት ኢትዮጵያዊ ስብዕና ባልሆነ እንዳልሹም ደግሞ የሰሜኑ ማህበረሰብ በተለይ የትግራይ ማህበረሰብን በማይመጥን ልክ ክብረነክ የሆኑ ድርጊቶችን ሲያደርግ እንደውም ካድራጊዎቹ ድርጊቱን ይያዩ የነበሩ እናቶች እህቶች ወንድሞች ልጆች ናቸው የተሸማቀቁባቸው እና እነሱ ቢያፍሩማ ዛሬስ ሲጠሩ ነበር እንደደግሞ ቆይ ወደሱ ሳልመጣና ይሄንን በቃ እጅግ እንትን ከማለት የተነሳ አሁን ሰሜን እዝ ጥቃት ሲባል የትግራይን ህዝብ አጃምሎ መምታት እንኳን የትግራይ ህዝብ ነው ያሉት እንኳን የትግራይ ህዝብ ከወያኔዎች ከቲፒኤልኤፎችም ገሚሱ ናቸው እንትን ያሉት ይሄንን ችግር ይሄንን ድርጊት የፈጸሙት ከእንደገና አሉ የለውጡ መንግስት ራሳቸው ሸሽተው ሄዱ አፈንግጠው ከሄዱ በኋላ በተገፋን በተጠቃን ስም ትላንትና ዙሪያ ያላዩትን የትግራይ ህዝብ ትላንትና ስልጣን ላይ ሆኖ አንድ ቀን ተዝብሏቸው የማያውቀው ማህበረሰብ አይ እኔኮ ትግሬ ስለሆንኩ ነው አሁን በኋላ የቀየሩ ስማ ተጋሩ ስለሆንኩ ነው የሚሏት ነገር አመጡ እኛኮ ተጋሩ ስለሆነ የተገፋ ነው ግን እውነት ነበር ወይ እውነት መቀሌ ዙሪያ በውሃ ጥም ሲጠማ የመልካም ማስተዳደር ችግር ሲቸገር የዛኔ ትግሬ አልነበሩም ወይ የዛኔ ህዝቡ በባዶ እግሩ ሲሄድ አውድማ ሲጠርግ ስንት ለሴፍትኔት በነገራችን ላይ ክቡር ጠቅላይ ሚኒስትርን ባለፈው በፓርላማ ተናግረዋል እኒ ሰዎች ከጫካስ ስለመጡ ጫካ አስተሳሰብ ስላላቸው ጦረኛ ስለሆኑ ማለት
ጦረኛ ማለት ሁሉ ጊዜ አሸናፊ ማለት አይደለም አስተሳሰባቸው ሁሉ በመምታት በመደምሰስ በበለው ስለሆነ እንደውም ዘፈናቸው የተቀየረው እኮ ከለውጡ በኋላ ነው እንጂ ከዛ በፊት እኮ ተጋዳላይ ነው ሙሉ እየገዙ ሙሉ 27 ዓመቱን ሙሉ ተጋዳላይ የሚል ሙዚቃ ነው ሲለቁ የነበረው ልጆቹም ያለቁበት አንድ እንደውም ታግጅኛለሽ የሆነ መሐሊት መሰለች ተጋዳላይ የሚል ሙዚቃ አለ አሁን በየሰርጉ በየምን እናቶችን የሚያስለቅሱበት ይሄ ተገቢ አይደለም ጦረኝነት ቅስቀሳ እና ስልጣን እንኳን በያዙበት ጊዜ ተጋዳላይ ያዘፈኑ ለትግራይ መሰረተ ልማት ከማልማት የህዝቡን ኑሮ ከመቀየር እርሻውን ከማሻሻል ኑሮውን ከመለወጥ ይልቅ በተጋዳላይ በደንጎሎ ድንጋይ ማራከን ሚል ዘፈናለ ደንጎላ ኮላ ማራከ ያጅበ እንዲህ ያሉ ነው አኖሩት አሁን ልክ ከማከል ሲገፍ የመጣው መንግስት እንደውም ቀደም ብለሻን ጄኔራል ባጫ ከተናገሩት ከህታችን ከኪያ ጋር ዛም ላይ ተናግሮታል ጄኔራል ባጫ ይሄ እነሱ ልክ እንደ ፈርዖን እንደ ሙሴ ልጅ ነው ያደገው ዶክተር አብይ በቤታቸው ውስጥ ክፋታቸውን ያቃል ተንኮላቸውን ያቃል አካያዳቸውን ያቃል ኋላ ቀር አስተሳሰባቸውን ያቃል ሁሉ ነገር ስለሚያቀባቸው ልክ ገና እሱ ወደ የበትሩን ሲይዘው መሪነቱን ሲጨብጥ አይምረንም ብለው ራሳቸውን ወስነው እስረኛ ያረጉ ሄዱ ትግራይ ክልል የተሰጣቸው እስኪመስል ትግራይ ክልል መሸጉ ሄዷል እኮ ዶክተር አብይ በነገራችን ላይ ለውጡን እንደ ትግራይ ህዝብ ደግሞ የተቀበለው የለም በሰዓቱ በመቸቱ ማየት ይቻላል ቪዲዮዎች ያጋልጣሉ እንደውም የለውጡ መንግስት ጥርጣሬ ውስጥ ከከተተው ምን ያው ኢህአዲግ አይደለ ትግርኛ የሚናገር መጣብን ዶክተር አብይን ማለት ነው ሄዶ በትግርኛ የተናገረው አለ እዛ ሰማታት አዳራሽ እንደውም ዶክተር ደብረጽዮን ፈገግ ይያለ ልክ ዶክተር አብይ ሲናገር ምንድነው ያሉት እዛም ንግግራቸው ላይ የትግራይ ህዝብ የኢትዮጵያ ታሪክ ነው የኢትዮጵያ ሞተር ነው ብለው ነው የገለጹት ከዚህ በላይ ምቾት መስጠት ምን ይምጣ ከዚህ በላይ የለውጡን መንግስት ለመተማመን እውነት ሌላ ችግር ካልሆነ ከህዝብ ጋር እንዳልሆነ ታቂያለሽ እና እነዛ ያኮረፉ አካላት አስቢ እነ ጌታቸው አሰፋ እኮ ሲዘውሩት የነበረ የደህንነት ቢሮ እኮ ነው በየአካባቢው ግጭት ተነሳ አንዱ ፊልድ ማርሻል ከነገሩን እስኪ የለውጡ መንግስት አሁን ትንኮሳ የተነኮሰው ማን ነው የሚለው ነገር አለ እንግዲህ ራሳቸው ተንኩሰው ጅራፍ ራሱ ገርፎ ራሱ ይጮሃል ራሳቸው ተንኩሰው ራሳቸው ጨፍጭፈው ግፍ ፈጽመው ጄኖሳይድ አሉ ትግራይ የነበረው የሰሜን ዝን ሚሳኤል ወደ ባህር ዳር አልተተኮሰም ወደ ጎንደር አልተተኮሰም ወደ አስመራ ተኩሰው ሻቢያን የጋበዘው ማን ነው ቲፒኤልኤፍ ነው የኢትዮጵያ መከላከያ ሰራዊትማ መቱት አንገላቱት አዋረዱት እንደብሎ ይከልክልላቸው ሻቢያ መፈራው መከላከያን ነው መከላከያውን እነሱ መቱት እነሱን ሻቢያ ፈጥራቸዋለች ምንም ቢታጠቁ አትፈራቸው ምክንያቱም ሻቢያ ናት ይሰራቻቸው እንደነ ይሰራቻቸውን እነሱን መፈራቸው መጣች እስከ አክሱም ገባቻንን ሁሉ በደል ፈጸመች ያን ነገር ሲደረግ የኢትዮጵያ መከላከያ ሰራዊት ምን አቅም ኑሮት ነው ምንስ በዛ ሰዓት ሞራል ኑሮት ነው የትግራይን ህዝብ ወይም እንደሚሉት ያን አካባቢ ማህበረሰብ ሊታደገው የሚችለው ጄኖሳይድ የሚሉት ማን ነው ጄኖሳይድ እንዲፈጽምባቸው የጋበዙት እኮ ሻቢያን ነው እንግዲህ ዛሬ ያሉበትንም እዛው የገመገብሽ እና ይሄን ሁሉ አስታውሰው ፊልድ ማርሻል የሚገርምሽ ያላንድ ማስታወሻ ያላንድ ነገር ያን ሁሉ ቅደም ተከተል ካመሰራረቱ አልኩሽ ይሄ የሰሜን እዝ እስከ ተጠቃበት ያለውን ሂደት ከዛም በኋላስ ራሳቸው አጥቅተው የ45 ደቂቃ ኦፕሬሽን መብረቃዊ ጥቃት ያሉትን እነ ሴኩሪቲ የተናገሩትን ሁሉ ሸምጥጠው ምክንያቱም ባለም አቀፍ አካሄድ ቀርሞ የተነኮሰው የሚለው ባለም አቀፍ ወንጀል ስለሚያስጠይቅ ያችን ለመደበቅ የሄዱበት ጥረት ምንም ዋጋ ቢስ እንደሆነ አሁንም ደግሞ በኋላ እንመጣበታለን እንጂ እነ ባህላዊ ጄኔራል እየቀሰቀሱ ያሉት ነገር ሌላ ደግሞ ልቂት ሌላ ነገር ነው ወደ ሌላው መረጃ እንግባ እውነት ነው ምናልባት ያው ዛሬ ጥቅምት 24 አልፎ ነው ስለ ጥቅምት 24 ያወራን ያለ ነው ምክንያቱም ያ ታሪክ አይረሳም አይደገምም ስንል
ሌላም ጊዜ እንዲህ አይነት የተሳሳተ ትውልድ ማንንም የሚገፋው ማንንም የሚነዳው አይነት ትውልድ እንዳይፈጠር እንዳለውም በዛ አካባቢ ያለው ቅስቀሳ ስንሰማ የትላንትናው ምን ያህል ጥፋትና ስህተት እንደነበረ ደግመን ደጋግመን መንገር ስለሚገባን ነው እያነሳን ያለነውና አንድ ነገር ግን ጨምሬ ወደሚቀጥለው እናልፋለን። እሺ ይቅርታ ችግር የለም። አሁን በዚህ በጥቅምት 24 ትንኮሳ ማን ጀመረው የሚለው ብዙ ጊዜ ሁሉም በየራሱ ፍላጎትና ትርጉም በተለይ በትግራይ አካባቢ የነበሩት የዲጂታል ወያኔ አክቲቪስቶች እንደየ ለማስረጽ እንደሚፈልጉት ርቀት ሁሉ ሄደዋል በተለያየ ካልኩሌሽን ማለት ነው። አንድ እውነት ግን ቅድም እንዳልኩ ደጋግሜ ሳስብ የሚገቡ ነገሮች አንድ ቦታ ላይ ማዕከል አድርጎ ነው የተቀመጠ አካል እዛ አካባቢ ሄደህ ከበህ ካጠቃኸው አንተ ነህ ሄድክ የሚባለው ወይስ እሱ ነው መጣ የሚባለው የሚለው እንድንጠይቅ ያደርገናል። እንግዲህ ሰሜን እዝ ላይ የነበሩት በተለይ በዚህ በወቆሮማ አካባቢ ሌላ ካምፕ ነበር። ልክ ነው። እዛ በነበሩበት ሄደው እንዳጠቋቸውና ኢቭኒያም የአካባቢው ማህበረሰብ ችግሩን በሽምግልና ለመፍታት እንዳሉት በቀደምም ባለፈውም እንደዚህ ሲባል ነበር በዚህ በባለፉት አመታት ማለት ነው። ለሽምግልና የሄዱት የማህበረሰቡ በተለይ በእድሜ የገፉ አዛውንቶችና ሽማግሌዎች ሄደው ለማሸማገል እንዲይሉ ነበር ሲሉን የት ነው ሲሄዱ የነበሩት ወደ ካምፑ ነው አይደለ? ስለዚህ ይሄ ጥቃት የተፈጸመው ካምፕ ውስጥ ነው። ወደ ካምፕ መጥቶ ማን ያጠቃው የሚለው ነው መጠየቅ ያለበት። ትክክል ወይስ ከካምፕ ወጥተው ነው እነዚህ ተጠቃን የሚሉ አካላት በያሉበት ያጠቋቸው? ትክክል የት ነው ጥቃቱ የተፈጸመው? ካምፕ ውስጥ ነው። ካምፕ ላይ ነው። ስለዚህ መጥተውባቸው ነው ጥቃቱ የተፈጸመውና ምናልባት ዝም ብሎ ደጋግሞ ውሸትን በመናገር ወደ እውነት ለማምጣት የሚሞክሩትን ምንድነው በራሳቸው መንገድ ባለሙያ ናቸው መቼም እውነትን ወደ ውሸት ለመቀየር በዚህ ርቀት ልክ ዘመኑ ግን ይለያያል አቤ። አሁን ያ ዘመን ለምሳሌ አሁን ሀውዜንን አስጨፍጭፈው ራሳቸው ሀውዜን ተጨፈጨፈ ሲሉ ትክክል ነው። እሱ እኮ ባህሪያቸው ነው። 77 ያ ሁሉ ድርቅ በነገራችን ላይ እንደ ወያኔ እንደ ቲፒኤልኤፍ ለትግራይ ህዝብ በታሪካዊ ጥላት የላትም። ትግራይ እንደ ቲፒኤልኤፍ እንደ ወያኔ ጥላት የለው። 77 ድርቅ ላይ ታስተውሽ እንደሆነ ለርዳታ የመጣውን እኮ ዶላር የመሳሪያ መግዣ አድርገው እነዛን የትግራይ እናቶች በመረብ ወንዝ አሸዋ ላይ እኮ ነው የጨረሷቸው። ወደዛም እንዳይሄዱ ፖለቲካሊ እንከስራለን ብለው ወዲህም እንዳይመጡ ደርግ ወስድብናል ለሰፈራ ብለው እዛ ላይ አምቀው አፍነው ሻዕቢያም እንዳያገኛቸው ወደ ኤርትራ እንዳይሄዱ ወደዚህም መንግስት እንዳያገኛቸው ኑ እርዳታ ወዳለበት እንወሰዳችሁ ብለው መንግስትም የተወሰነ መንግስቱ ኃይለማርያም ፈቅዶ ስለነበር በሱዳን ቦርደር እርዳታ እንዲገባ እርዳታ ሳይሆን የገባው መሳሪያ ያን የቢቢሲው ጋዜጠኛ ሲጀምርም እኮ ከያካባቢያቸው እንዲንቀሳቀሱ እንዲነሱ የተፈለገው ለቀረጻ ነው። ምክንያቱም ከቀረጻው በኋላ ነው በቢቢሲና ሲኤንኤን ከታየ በኋላ እርዳታ ማሰባሰብ የተጀመረውና ሁሉ ጊዜ እነሱ ከትግራይ ህዝብ ምን እናተርፋለን ነው እንጂ ምን እናደርግለታለን የሚል ሐሳብ አንስተው ስለማያውቁ ምንም ትላንትና ያደረጉት ዛሬም ሊያደርጉት ግን ዘመኑ እኮ አሁን ይኸውልሽ አሁን ምግበም በሌላው ይዋሻሉ። አሁን እንደ ትላንታው እየመሰላቸው እንደ ቀይ መጽሐፉ እየመሰላቸው ልክ ኮሚኒስት ላይ የዛ ሶሻሊዝም ሲዋሹ የነበረውን ነገር አምጥተው ልክ ምክንያቱም የሰባት ልጆች ናቸው ከዚህ ውጭ አላስተማራቸውም። ሰውየው ደግሞ ሰውየው አይነ ደረቅ ነው። ሲያዝ ይቅለሰለሳል ሲለቁት ደግሞ ሜዳ ሙሉ ነው። ባለፈውም አይተነዋል። እና ይሄ ሰውዬ የሚያስተምራቸው ምንድነው እውነትም ቢሆን የሌኒን ፍልስፍና ነው። እስከ ተቀመ ድረስ እውነትም ቢሆን ደፍጥጣው ለፍ ነው። ደፍጥጣው ለፍ ነው። ይሄ ደግሞ ደፍጥጦ ማለፍ ባሁን በዲጂታል ዘመኑ አይችልም። ምክንያቱም ዛሬ ሁሉም ሚዲያ ያለው ሁሉም እጅ ስልክ ላይ መልእክት አለ። መልእክት ታገኝ ኢንፎርሜሽን ታገኝ። ድሮ በስማ በለው ነው በረኛ ምን አለ ነው። ዛሬ ያ ዘመን አይደለም። እንደውም አቶ ገብሩ አስራት ከጻፉት መጽሐፍ ዲሞክራሲያዊና ሉዓላዊነት በኢትዮጵያ ከሚለው መጽሐፋቸው ላይ ከምስራቅ ጀርመን ሰው ይዘን መጣናሉ። ገብሩ አስራት ናቸው ያሉት። ከምስራቅ ጀርመን ሰው ይዘን መተን እዛ ደደብ ይበርሃል እናሳየይ እንግዲህ ሶሻሊዝም ተከታዮች ነን ብለን ይዘን መጣና ሊመሰረት ይዘና ስንመጣ ማለሌትም ማለት ነው እነ ማርክስ እነ ሌኒን እነ እንግሊዝን ስለው እነዚህ ሽማግሌዎቹ ብቻ አሉ ጺማቸውን እንት ያሉ ሰዎች አሉ አለ።
ሌላው ስንሄድ መንገዱ ያልቅም ስንሄድ መንገዱ ያልቅም እናንተ እኮ ይሄ መጽሐፍ ቅዱስ የምናውቀው የኦሪት መንገድ ነው እንዴ ልክ ወደ ቆሮንቶስ ሰዎች ወደ ምን የምትሄለው የገሊላ ሰዎች ተራራውን ወጥቶ ምናምን የሚለው ልክ እንደዛ አይነት ነገርና ይሄ የኦሪት ዘመን የሆነ መልክዓ ምድር ነው ያላችሁ እንዴት ብሎ ነው ሶሻሊዝም እኮ ማለት የወዛደሩ አምባገነንነት የበላይነት ማምጣት ነው እንዴት ነው ከዚህ ገጠር ለዛው መሰረተ ልማት መንገድ እንኳን አይለለው ፈጣን ባቡር ይፈልጋል ፋብሪካ ይፈልጋል ብዙ ነገር ይፈልጋል እንዴት ብላችሁ ነው ልታሳኩት የምትችሉት ብሎት ምን እንመልስለት ብለው እዛ ላይ ጽፈዋልና አሁን የኦሪትን እኮ አካሄድ ነው የሚያመጡት ግብርና መር ሲሉ ኖሩ ከሞፈርና ከቀንበር ገበሬውን ሳያወጡት ከስልጣን ወረዱ እኒ ሰዎች አሁን ለትግራይ ህዝብ ምን ብለው ነው የሚቀጥፉት ምን ብለው ነው የሚዋሹት ይሄው ትናንትና እኮ በህዝቡ ላይ የፈጸሙትን ክደት እየተጋለጡ ነው አሁንም ምን ይያሉ ነው ማዕከላዊ መንግስቱ በትግራይ ህዝብ ላይ ጄኖሳይድ ይፈጽም ማን ነው የሚያሞኙት አሁን ያለው የፌደራል መንግስት ዘመናዊ እኮ ነው ከነሱ በተሻለ እኮ ዲጂታል ነው የትግራይ ክልል በጀት ይታወቃል አሁን እንደበፊቱ መሰልቀጥም ክቡር ጠቅላይ ሚኒስተር ምን ብለዋል ባለፈው በአሁኑ ሰዓት መገንጠልም መጠቅለልም አይቻልም ለምን እንደው መጠቅለልም መገንጠልም የማይቻልበት ምክንያት አንደኛ አሁን ህዝቡ በቂ ኢንፎርሜሽን አለው አገር ከነወቅ ለማለት አሁን በፊት አማራው ነፍጠኛው ስራ ጨቋኝ ገዢ ተገዢ እምብያልሽ ምሰብክበት ጊዜ አይደለም ለምን ነፍጠኛ የምትዩ ረጋጭም የምትዩ አንዋኗሩ ይታወቃል አካያዱ ዛሬም በባዶ እግሩ የሚሄድ የጎጃም ገበሬ እንዴት ነው መጥቶ ሸዋ ላይ ሰዎችን ጨፍልቆ ሊገዛ የሚችለው ይሄን ምንም እኮ የሚያምታታ ነገር አይደለም ማውቅ የሚቻል ነው አሁን የፌደራል መንግስት ወይም እነሱ እንደሚሉት የኦሮሞ መንግስት እንዳሉት እንግዲህ ብሔር ፖለቲካን ያመጡት እነሱ ግንባሮቹ በተራ ስልጣን ይይዛሉ ያሉት እነሱ መለስ እስከሞተ ድረስ ስልጣኑ ባንድ ፓርቲ ማዕከል ቆየ ከዛ ወደ ደቡብ ተሸጋገረ በእነሱ በራሳቸው ቀጥሎ ወደ ኦሮሚያ ሲሻገር ነው እንደ የሚያፈነግጡት ያስጨርሱ እንጂ አማራም በዙር እስከሚደርሰው ግን ይሄ ሰርኩሌት እንኳን ሳይጠብቅ ተረኛሉት በርግጥ እነ እስክንድር ነጋ ናቸው ገና ለውጥ እንኳን በትክክል ሳይደረግ ተረኛ የሚለውን ስም አወጡ ከዛ በኋላ እነኞቹ እንደበፊቱ ማድረግ መቁረጥ መፍለጥ የፈለግነውን ማዕከላዊ አስገብተን መደብደብ ማሰር አንችልም ብለው ሲያስቡ እንደውም እቺኛ በሰዎች ላይ ስናረጋት የነበረችው በደል ሁሉ በእኛ ልደርስብን ነው ብለው ሲያስቡ አኩርፈው ከሄዱ በኋላ ህዝቡን ምሽግ አረጉት እነሱ እናልቃለን ብለው ማለት ባለስልጣኖቹ ወንጀለኞቹ በሰው ላይ የሚሉትን ጄኖሳይድ ጭምር የፈጸሙት ወንጀለኞች ትግራይ ሄደው ሲመሽጉ ምን አሉ አይ ልናልቅ ነው ማን ነው የሚያልቅም የለም ሲጀመር ክቡር ጠቅላይ ሚኒስተሩም እኮ ፍቅር ያሸንፋል ይያሉ ነበር ምን ነው እንደውም እኔ እስከ ቅርብ ጊዜ ድረስ እኔም ማውቀው አማራ ክልልም ሌላም ቦታ ምን አይነት የጴንጤ መንግስት መጣብን ምን አይነት የማይማታ ማለትም በኢትዮጵያ ታሪክ ምን አለበት መንጌ ቢመጣልን አሁን መንጌን እኮ ያውቀው መንጌን ወያኖቹ በሳሉ ብስል ነው እንጂ ብዙ ኮሎኔል መንግስቱ እንደውም ህገ መንግስቱ አወቃቀሩ ምናምን ስታይ ያን ስራ ስታጠኝ በራሱን የቻለ ጠንካራ ጎን አለው ራሱን የቻለ ደግሞ ደካማ ጎን አለው ግን ሰው በተሳለበት አይደለ ምን አለበት መንጌ ኃይለ ማርያም ቢመጣልን ይሄ እንደው የተልፈሰፈሰ ምናምን እሺ የተወሰነ ህግ ማስከበር ዘመቻ ስታረጊ ደግሞ ደመጣጭ ካንዴ ከጴንጤ ወደ ደመጣጭ እና እነሱ በፈለጉ ልክ ነው እነሱን የምትመቻቸው መስሎ ሲታያቸው ሄደው የአማራ ጽንፈኛውም ቢሆን የትግራው ጽንፈኛው የኦሮሞ ጽንፈኛው የትኛውም ጽንፈኛ ሄዶ የሚወሸቀው የት መሰለሽ ብሔር ከሆነ ከብሔሩ እምነት ከሆነ ከእምነቱ ነው እንቀጥል መልካም እንግዲህ ዛሬ በዚህ ልክ ስለ ጥቅምት 24 ያወራ ነው እንደ ምንድነው የሚባለው ማስታወሻ ትውስታ ለሚቀጥለው ትውልድ ይህ ታሪክ እንዳይረሳ ግን ደግሞ እንዳይደገም ይያልን አጽንኦት መስጠት ስለፈለግን ነው በዚህ ልክ እንግዲህ በወቅቱ ያጭፍጨፋ የደረሰባቸው ቤተሰቦች ሁሌም ቢሆን እናከብራቸዋለን ሁሌም መጽናናትን እንመኝላቸዋለን ወደሚቀጥለው አጀንዳችን እንሻገርና እንግዲህ ሰዓታችን እየሄደ ስለሆነ አጠራጠር አድርገን እናቀርበዋለን በተለይ ደግሞ ከዚህ ከአማራ ክልል ጋር ባለው ከዛ ወደዚህ እየመጣን እንደነድ ብዬ ነው እንየውስን
መልካም እንግዲህ በአማራ ክልል በተለያዩ አካባቢዎች በእግረኛም በድሮንም በተጠና ሁኔታ በድሮን የተሳኩ ጥቃቶች ተደርገዋል። ከነዚህ መካከል በተለይ በዛሬው ዕለት በጎጃም አካባቢ ጥሩ በወንበርማ በደንበጫ አካባቢ ጥሩ የድሮን ማጥቃት ተደርጓል። በእግረኛ የምስራቅ እዝ ነው ያለው በጄኔራል መሐመድ ተሰማ የሚመራ ነው። ጥሩ ስራ እየተሰራ ነው። በደቡብ ወሎ አምባሰል ተራሮች በደላንታ በለገሂዳ አካባቢ እንዲሁ በእግረኛና በድሮን በተለይ አምባሰል ተራሮች ድብል የሚባለው አካባቢ እንግዲህ ድብልን ከዚህ ቀደም ስገልጽልሽ የጽንፈኛው ቡድን ከግሸን ማርያም የዘረፈውን ብር ይዞ የተደበቀበት ቦታና አብዛኛውን የዚህ የጽንፈኛ አጥፊ ቡድን በተለይ አመራሮቹ የሚሰባሰቡበት ቦታ ነው። በተጠና ሁኔታ የተመቱበትና እንደውም የተበተኑበት ሁኔታ ነው የተፈጠረው። በጣም በርካቶች መሪዎቻቸው ስለተመቱ የተበተኑበትና የት እንግባ ብለው የተጨነቁበት ሁኔታ ነው ያለው። ይሄ በጣም የተሳካ የሚባለው ኦፕሬሽን ነው። በሰሜን ወሎ ዞን በሀብሮ ወረዳ በጉባላፍቶ ወረዳ እንዲሁም በግዳን አንዳንድ ገጠራማ አካባቢዎች ላይ እንዲሁ የእግረኛ በዚህ አካባቢ የሚንቀሳቀሰው አዲሱ የ11ኛ እዝ የመከላከያ ሰራዊታችን 11ኛ እዝ ሲሆን ሁለተኛው ደግሞ በራያና አካባቢ የሚንቀሳቀሰው የሰሜን ምስራቅ እዝ በጄኔራል አሰፋ ቸኮል የሚመራው የመከላከያ ሰራዊታችን እዝ ነው። በዚህ እንግዲህ ከላስታ ጀምሮ እስከ ራያ አካባቢ እየተንቀሳቀሰ ነው የሚገኘው። በትላንትናው ዕለት በመከላከያ ሰራዊት ገጽም ጄኔራል አሰፋ ቸኮል ቀርበው ተናግረዋል። ምንድነው ያሉት? የጽንፈኛውን ቡድን በተለይ ቤዙን ይሄ መሰረታዊ የምግብ ምንድነው ሬሽን የሬሽን አቅርቦት የሚያገኝባቸውንና የሬሽን ያከማቻቸውን አካባቢዎች አውድመናል። በተለይ ደግሞ የሎጂስቲክ የሚያንቀሳቅስባቸው መኪናዎችና የተለያዩ ቁሳቁሶችን በመከላከያ ቁጥጥር ገብተዋል። ከዚህ በፊትም ገልጸናል። በመካነ ሰላም 3 አምቡላንስ፣ በራያ ቆቦ በተኩለሽ አካባቢ እንዲሁ 3 አምቡላንስ፣ በግዳን ወረዳ አምቡላንሷን ማዳን አልተቻለም፣ አቃጥለውታል። እንዲሁም በአንዳንድ አካባቢ በምስራቅ እዝም ነው ያየውታል። ቲክቶክ ላይም በደንብ ልጆች እያሰራጩት ያለ መኪናዎችን እንግዲህ ሲኖ ትራክ መከላከያም በግዴታ የሚያዘው እንግዲህ በግዳጅ እንደሚገባ ያውቃሉ። እነሱም አስገድደው እንደሚወስዱ ይታወቃል። አሁን መከላከያም ሲያገኝ ፊልድ ማርሻል እንዳሉት ሰራዊቱ ህዝባዊና መንግስት ስለሆነ ይጠነቀቃል። ማለት የያዘውን ቁስ ባለቤት ሲመጣ ለባለቤቱ ነው የሚመልሰው መከላከያ። እነሱ ግን ድንገት በብልሽት ምክንያት በሆነ ምክንያት ካገኙት አይንቀሳቀስም አይደለ ይለኩሱታል፣ ያቃጥሉታል ማለት ነው። እና አንደኛ የአማራ ክልል ባለሀብት እንደሆነ ያወቁ መኪናዎችን በዚህ ልክ ማቃጠል ከእንደገና ሊገለገሉበት አስገድደው የወሰዱትን ሰው መኪና መንገድ ላይ የማቃጠል ስራ የመስራት ነው ያለው። ሌላው በሰሜን ሸዋ በመንዝ አካባቢ በተለይ ልዩ ቦታው ክምር ድንጋይ የሚባለው ቦታ ላይ ራሱን የሸዋ እዝ ብሎ የሚጠራው በመከታው ማሞ በኮሎኔል ማንነገረው የሚመራው ቡድን በልዩ በኮማንዶ በ103ኛ ኮማንዶ ጦር የተመታ ሲሆን በዚህም የጽንፈኛው ቡድን ቁስለኛ እንዲሁም ደግሞ የመሳሪያዎች የክላሽና የብሬን ምርኮ እንዳለ ነው ያለን መረጃ። እንግዲህ ከአማራ ክልል ከጽንፈኛ አኳያ ይሄን ይመስላል። ወደ ትግራይ ክልል የጽንፈኛው በተለይ የቲዲኤፍ ጉዳይ ደግሞ ስንገባ ባህላዊ ጄኔራል ምግበ ኃይሌ የተናገረው ነገር አለ። ምንድነው የተናገረው? እንግዲህ ብዙዎችን ለግርምት የዳረጋቸው እንግዲህ ማዕከላዊ መንግስቱ አብዛኛውን ጊዜ በሆደ ሰፊነት የሚላቸው ነገሮች አሉ። ካስታወሽ በሰሜኑ እዝ ከተመታ በኋላ ወደ ሀገረ ሰላምና ወደ ቆላ ተንቤን በወረዱበት ሰዓት
በሆደ ሰፊነት 72 ሰዓት ሰጥቻቸዋለሁ እጅ ስጡ አንተላለቅ የሚል በተለይ እነ ደብረጽዮንን መሪዎቹን በኋላ በሻቢያ እጅ ሞቱትን እነስዩም ሁሉ ለፌደራል መንግስት እጅ ሰጥተው ቢሆኑ ነፍሳቸው አይጠፋም ነበርና እንግዲህ ሻቢያ እንደገደላቸው ይታወቃል እነ ደመላሽን በመከላከያ እጅ የተያዙት በክብር እነ ስብሐት ነጋ እንግዲህ ለወያኔ አባት የሚባለው ለወያኔ ብቻ ሳይሆን ለሻቢያም አባት የሚባለው ስብሐት ነጋ ነው እንደምታውቁው አቦይ ስብሐት የሚለው ራሱ ሻቢያዎች ያወጡላቸው አባታዊ ስማቸው ነው ስሙ ነው እንግዲህ ስብሐት ነጋን ይዞ ለፌደራል መንግስት ሲያቀርብ እንደውም ከያዙት አንደኛው በውጊያ ሰዓት በጁንታ ነው የተገደለው እንግዲህ በክብር ይዞ የመጣ ሰራዊት ዲሲፕሊን ሰራዊት እሱም ብቻ አይደለም እነ ቅዱሳን ነጋ በርካታ የትግራይን በተለይ የፖሊት ቢሮ ኃላፊ የሚባሉትን ኮር አመራሮችን ነው መከላከያ ሰራዊታችን አንድ ጉርጓድ ተቀብረው ስላገኛቸው ፈርተው ስላገኛቸው ሲዋጉ አይደለም ሲጀመር ስብሐት ሊዋጋም አይችልም ስላገኛቸው ይዘው በሄሊኮፕተር ነው አዲስ አበባ ያመጣቸውና ይሄ ታሪክ የመከላከያው ሰራዊት ታሪክ ነው ይሄ ጥብቅ ዲሲፕሊን ነው እንዴት ነው ጓድሽን የገደለ ትዛዝ የሰጠን ያሳመፀን ህዝብን ኮን ብሎ እሱ እንደተገፋ ያወቀ ራሱ አምልጦ ሄዶ ተደብቆ እንዳለ ነገር ግን እንደ ህዝብ ጥቃት መጣበህ ያለ አካልን ራሱ ያዘዘውን ህዝቡን ያደናገረውን ይሄን አካል ጦር እስከመዘዘብሽ ጫካስ ካገኘሽው እኮ እዛ ጋር ውሳኔ ብትወስኚ በፖለቲካ ማለት ሞራላዊ ጥያቄ እንጂ ያለብሽ ፖለቲካሊ ውሳኔ ራሱ ወስኖ በንግግር አላምንም በጠረጴዛ ዙሪያ አላምንም ብሎ ጫካስ ከገባ ድረስ እርምጃ መውሰድ ሲቻል ነገር ግን ጥብቅ ዲሲፕሊን ያለው ሰራዊት ስለሆነ ይሄ ለጉራ ለሚዲያ አይደለም በተግባር የተደረገ ኢትዮጵያ ታሪክ ነው እና መከላከያ ሰራዊት ግን እነዛን እነስባትን ወደ ማዕከል የመራበት ነው ያለው እና ከምግበ ንግግር አንዱ በሁለተኛው ዙር ነው ይሄ የመጀመሪያው ዙር ነው ሁለተኛው ደግሞ ከሰኔ 23 በኋላ የትግራይ ገበሬ እንዲያርስ ተብሎ ሰኔ 23 2013 ዓመተ ምህረት ጠቅላላ ሰራዊቱ ከትግራይ ክልል ወጥቷል እና ከትግራይ ክልል በወጣበት ሰዓት እንግዲህ የመሰለው የኢትዮጵያ መንግስት ውሳኔ የመሰለው ትግራይ ክልልን ስንለቅ ይሄ ቡድን እዛው ትግራይ ክልል ይቀራም ብሎ ነበር ያሰበው ነገር ግን አሁንም የተንሸዋረረ እቅድ ያለው አካል የሰሜን ዕዝን መታተላንት ከእንደገና ተገባ ብዙ ከተገባ በኋላ ፊልድ ማርሻልም ተናግረውታል የፖለቲካ የተለያዩ ችግሮች ስለነበሩ እነዛ በጊዜያዊ መንግስቱን ማዋከብ የተለያዩ ነገሮችን ሲሰሩ ፌደራል መንግስቱ ጣልቃ ሳይገባ ዝም ብሎ በይሉንታ እኔ አሁን አንዳንዱን እንትንም ራሱ በይሉንታ የሚያልፋቸው ነገር ስቲል ነው አሁን በአማራ ክልል የሚያደርጋቸው እሱ ነው በይሉንታ ያለፋቸው ነገሮች እነሱ ግን እንደ እብሪት በመውሰድ እንደ አሸናፊነት በመውሰድ ተከተሉ መጡ ሸዋ ደረሱ ሸዋ ሲደርሱ ነጮቹ ያው መጀመሪያም ጀምሮ ገምግመዋል አንደኛ የነጮቹም ግምገማ ምንድነው ይሄ የቲፒኤልኤፍ ኃይል አብዛኛው ጄኔራሎቹን ባያቸው ፖለቲካ አመራሩን ባዩ ኢህአዴግን በአባትነት በበላይነት ሲመራ የነበረ መላ ኢትዮጵያን በማን አለብኝነት ባምባገነንነት ሲገዛ የነበረ የደህንነት ተቋሙን ይዞ የነበረ አካል እዛ ጋር እንደመሸገ ስለሚያውቁ ነጮቹ ጦርነቱን አችሉትም አቁሙ ነበር ሲባል የነበረው እንደውም ክቡር ጠቅላይ ሚኒስትር አብይ አህመድ በፓርላማ እኛ የአባቶቻችን ልጆች ነን እጃችን አይተመዘዝም በተለይ ለዚህ ለሻገተ ስንዴያችሁ ሊቀርላችሁ ይችላል እኛ ለስንዴ ብለን የምንሰጠው ክብር የለንም እንዋጋለን ብለው እንግዲህ ድርድሩን ትተው ወደ በዲሽ ቃርቀት ነው እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ የተዋጉት ባንድ ግንባር አይደለም በአራት ግንባር ተገኝተዋል በካሳጊታ በሸዋ ግንባር በለገሂዳ በዚህ በጃማ ደጎሎ ግንባር በኋላ በጋሸና ግንባር ጦርነቱን እዚህ ጋር ነው ጥላት ያለው ወገን እዚህ ጋር ነው ያለው አሁንኛ ምንፈልገው ዩኒቱን ማሳጣት ነው እንዳይመለስ ማድረግ ነው ባሉት ቃላቸውን በተግባር በነገራችን ላይ ስታያቸው ፍቅር ያሸንፋን ሲሉ አብረን እንስራ ሲሉ ዲሞክራሲን ለማስፈን ይሄ አብረን ይሄ በሳቸው ዘመን የተጀመረ አለ እንግዲህ ስልጣኑን ብልጽግና ጠቅልሎ መያዝ ይችላል አሳታፊ ፖለቲካ ሲሉ የመደመር ሲሉ ይሄን ሲያወሩ
አጉል ትንታኔ የናቋቸው ይመስለኛል በተለይ አንዳርጋቸው እነዚህ አሁን የሚዘበራርቁ ውጭ ያሉ ሰዎች የናቋቸው ይመስለኛል ዕውቀት የሌላቸው እንደው ማይችሉ ልፍስፍስ ፈሪ አድርገው ለራሳቸው ሳሏቸው ታውቂያለሽ ሰው እኮ በራሱ ምናብ አይሳልሽ ውስጣዊ የጀግንነት ማንነታቸውን መድረኩ አይደለም የት ላይ አረጎራው ላይ ያሳዩአቸው ማሳየት ያለባቸው ጁንታ ጦርነት ነበር ገብተው ያሳዩ የዛኔ እነኞቹ ምን ይያሉ ነበር ውጭ ወጥተዋል የሉም አንዳንዶቹም ቢኖሩም አችሉትም ይያሉ እንደው ይቻላል እንደው ትላንትና የደገፍነው የለውጥ መንግስት እንደው ይታዘበን ይሆን ብለው የመጡም አሉ እንደውም ደብረ ብርሃን ሲተኮስ ባለፈው ነግሬሻለሁ አንድ ጓደኛችን ደብረ ብርሃን ሲተኮስ አዲስ አበባ ተመልሶ እንዴት ደረሱ ያለኛል አረ ወግዲ ሸዋሮቢት አደረስናቸው አረ ባከ ተመልሰው አለኝ አዎ ተመልሰው እና እንዲህ አይነት አመለካከት የነበራቸው ሰዎች ጥርቅምቅም ስለነበሩ ክቡር ጠቅላይ ሚኒስተርን የናቋቸው ይመስለኛል እና ወደ ምግበ ስመጣልሽ ምግበ እንግዲህ አክሱም ላይ ያስተላለፈው መልእክት አለ ለፌደራል መንግስቱ በሁለተኛው ውጊያ ነው ለፌደራል መንግስቱ እጅ ለመንግስት ሶስተኛው ነው በነገር ህዝቡ የሚያውቀው ሁለተኛ የሚለው ነው የሰሜን ዙን ምናምን እንደ አንደኛ ጦርነት አይቆጥረውም ሰው ሁለት ጊዜ ገጠመው ነውና ይቺ ፕሪቶሪያው ስምምነት ልትመጣ ስትል እንግዲህ መቀሌና ታውቂያለሽ ቆላ ተንቤን እየገቡ እየመሸጉ ስለሆነ መከላከያ ገባው ቀርሞ ቆላ ተንቤን ነው ቀበሮ ስታድኝ ምንድነው የምትዘጊው መጀመሪያ ጉርጓዷን ነው የምትደፍኑ ሩጣ መታ ጉርጓዷን ነው የምትገባው አይደለ አሁን መከላከያ ምን አደረገ የቀበሮዋን ጉርጓድ ነው የዘጋው ከዛ ይሄ ቆላ ተንቤንን ባህያ በምን ይያለ ገባና የደረሰ ይሄ እንደርታ እዚህ ጋር ራያን በከፊል ራያ አላማጣን ባንድራን ጨርጨርን ይዟል ማይጨው ደጋማው ክፍል ነው እሱም ደግሞ በሰቆጣ በኩል ለመቁረጥ ቀላል ቁልቁለት ሜዳ ነው አንዳንዱ በላይ ከፍ የሚመስልሽ ጂኦግራፊ ባንዱ በኩል ስትሄጂ ደግሞ በቃ ሎላንድ ይሄ ምንድነው ፕላቶማ ይሄ ምንድነው ሜዳ ይሆናል ለአንዳንዱ ከፍታ ሆኖ ግን ሜዳ አሁን እንትናን ጠመዝማዛው አላማጣ ግራካሱን እንግዲህ ስታስያ ካላማጣ ሆነ ስታዩ ተራራ ነው ግራካሱ ኮረም ምን ስትወጭ 18 ኪሎ ሜትር ነገር ግን ከወደ ሰቆጣ ስትመጪ ከወደ ላይ ከማይጨው ስትመጪ ደግሞ ሜዳ ነው እና አሁን ኢኒ ቦታዎች ናቸው የቀሩት ይሄ ወታደራዊ ቋንቋ ስለሆነ እነዚህም ቦታ ይዘው ነው እንግዲህ የሞተ መሬት ይዘው ነው በዛ በኩል መቀሌም መግባት በበረሃሌ በኩል ቅርብ ነው ባፋር ምንድነው ወዴት ነው የሚሄዱት አሁን መንግስት እንኳን ፋታ ሰጠ ባለፈውም ብለሻል አንቺ ፋታ መስጠቱ ይሄንን ጉደኛ ቡድን ይሄንን በህዝብ ስም እየቀጠፈ ያዋሻ ያለን ቡድን አሁን የትግራይ ህዝብ ፍንትው አርጎ ህዋት ማን ነው ምንድነው ምን ፈጠረለት ምን አመጣለት የሚለው መንግስት በሰጠው አካሄድ ለኛ ነው እንጂ ትግስት ያጣ ነው ለመንግስት ጠቅሞታል ምንድነው ይሄንን አውሬ ቡድን የትግራይ ህዝብ ማን እንደሆነ ማንነቱን አውቋል እና ምግበ ኃይሌ ካስገረማቸው ንግግር ፊልድ ማርሻልን በዛ ሰዓት እኮ እጅ ሰተን ቢሆን ይገሉን ነበር ታዲያ ሰባትን በገደልን ነው ያሉት እና እዚህ ላይ እንደው ምን ትያለሽ እንደው እስኪ ይሄ ባህላዊ ጀረና አሁንም ራሱ እጅ ብንሰጥ ራሱ ይገሉናል ነው ያለው እሱ ቀደም ብሎ ያለው ነው አዳራሽ ውስጥ ያክሱሙ ግን ምንድነው ለየት የሚያደርገው በድጋሚ ብዙ ጊዜ የማይገቡበት ጉድጓድ የለም አይደል እነሱ እድሜያቸውን ለማራዘም ወጣቱን ጨርሰዋል ጎልማሳውም በዛ ልክ ያው አካል ጉዳተኛም ሟችም አለ አሁን የቀረውን ነገር ለማሰለፍ ሲፈልጉ እስከዛሬ ከተጠቀሙበት መንገድ በርግጥ ቤተክርስቲያንን የሃይማኖት መሪዎችን ተጠቅመዋል ከዚህም በፊት አሏቸው የራሳቸው ካድሬዎች ግን ደግሞ እንዲ ግልጥ ያለ አደባባይ ላይ የወጣ የእምነት ተቋማት የሚመሩ ሰዎች ጋር ቆሞ እንዲ ሲናገር ግን ተሰምቶ ያቀምና ምንድነው የሚለው ያው በእምነት መያዙ ያንን ፕሮፓጋንዳውን ሃይማኖቱን ተጠቅሞ መያዙን ድል አድራጊ እንደሚያደርገው ስላሰበ ነው እንግዲህ ያችን ቀዳዳ መጠቀም የፈለገውና አሁን ቆመንበት ባለው በዚህ በሐውልቱም በዚህ በቤተክርስቲያን በእምነቱም የሚያወራው ነገር ይሄ በቃ ከሃይማኖትና ከኢትዮጵያ ታሪክ ዛሬም እዚህ በክርስትና አማኞች ፊት ምናወራው ነገር ነገም ነጋሽ ላይ ሄደን በእስልምና አማኝ ተከታይ ዘንድ ምናወራው ነው ምናምን ይላልና ምንድነው ኮሙኒስት አይደሉ እነሱ ቆይ እዚህ ጋር ብዙ ጊዜ የሆነ ነገር ድረስ ትሄዳለ የተለያዩ ግብአቶችም ሌሎችም ያገዙ ታጠናክረዋለ ትሄዳለ ትወድቃለ ትነሳለ ደግሞ ያን የጎደለውን እየሞላል ትሄድ ይችላል
አሁን ሰውየው ባለቀበት ልክ ግን የሚያልቅ አይመስለኝምና የሚናገረው ጠፍቶት የሚናገረው ሐሳብ ምኑን ከምኑ ሊያገናኘው እንደፈለገ በማይገባ ቡጥንቅጡ በጠፋ ሂደት ውስጥ ምን ለማለት እንደፈለገ ሳይገባን ወይም ሳይገባቸው እዛ ያሉትም ሰዎች እዛ መድረክ ላይ ሲቀበጣጠር ነበርና ትላንትም ከትላንትም ወዲያ ያላቸው ነገር አልቀው ግን ደግሞ የመጨረሻ ይሄ ቀብሩ የሚባል ነገር የለም መድረኩን ነው የሚያሳይ በርግጥ እሱ ያው ምንድነው ዘንዶቹ እኛን ያቁን ነበር ዘንዶ ነው የሚባለው አዎ ዘንዶች አዞቹ የተከዘ አዞች ስለሚያቆን አሻገሩን ያለ ሰውዬ ዛሬ ያለ ያለው ነገር ምንም እንደማያሳፍረው ይገባሃል በምን አይነት መንገድ እንደመጣ ለመንገር ጊዜ ስለየለኝም እንጂ ብዙ እናወራ ነበር መልካም አቤ እንግዲህ ከተሰጠን ሰዓት አቋያ ነው ያልሽኛለሽው ግን ይሄ ሚዲያ አግንተን እንደው እንደ ኢትዮጵያዊም ዝም ብለን ማናልፈው ነገር አለ የመን ላይ ምን ተከሰተ ምክንያቱም አንዳንድ ሚዲያዎች ከራሳቸው ኢንተረስት ይነሱና የተለያየ ዘውግ ይሰጡታል ይሄንን ፖለቲካ ለማድረግ ይፈልጋሉ የመን ላይ ምን ተከሰተ የሚለውን እንግዲህ ከየመን ከራሳቸው ከሶሻል ሚዲያ እንዲሁም ደግሞ ከኛ ከኢትዮጵያን ተቆርቋሪ ሚዲያዎች ያገኘነው መረጃ ምንድነው በየመን በህገ ወጥ ስደት እንደሚከድ ይታወቃል በዚህ በቦሳሶም ተደርጎ በጅቡቲም ተደርጎ ይከዳል በህገ ወጥ በመርከብ በጀልባ ተደርጎ ይከዳል ነፍሳቸውን ሽጠው ነው የሚሄዱት ሲሄዱም ደግሞ ሌላ ፖለቲካል ዓላማ የላቸውም ዓላማቸው ምንድነው ድህነትን ለማሸነፍ ነው ያው እንደምታውቂው ብዙ የኛ ሀገር ቢሮክራሲውም ችግር ነው ድህነቱም ችግር ነው ሀብት ላይ ተቀምጠን ነው ባለፈው ሱፍ ዑመር ላይ ቁጭ ብለው ክቡር ጠቅላይ ሚኒስተርም ሲናገሩ በተለይ አቶ አባዱላ ገመዳ በጣም ከሚጸጽተኝና ከሚቆጨኝ ውጭ ሲሄድ በተለይ የኛ አካባቢ ልጆች ናቸው ይላሉ እኔም የኛ አካባቢ ልበል ወሎ ላይ ብዙ ትግራይ ላይ ብዙ ነው የሚሄዱት ቦታውም ስለሚቀርብ ህገወጥ ደላሎችም መረቡ ስላላቸው እንደው አቶ አባዱላ ስላላዩ ነው እንጂ ወሎየና ትግራይም ይበዛል ትግሬም ይበዛልና እንግዲህ ብዙ ተፈናቃዮች አሉ በደቡብ ስቴጅ ደግሞ ወደ ደቡብ አፍሪካ ነው የሚሄዱት መንገዱ እዚህ በታንዛኒያ በኮንቴነር ሄደው ያለቁ በርካታ እንግዲህ ዛሬ ሳይሆን በበፊትም በኢህአዴግ ጊዜ የነበረ እንደውም በኢህአዴግ ጊዜ ርካሽ የሰው ኃይል እየተባለ ህዝብን ያራከሱ የሰው ጉልበት የሚሸጥበት የሚበዘበዝበት ነው እኔ እዚህ ጋር አሁን ካለው መረጃ ትክክለኛውን ነገር ምንም ማገኝበት ኢንተረስት የለም እዚህ ጋር ምንድነው ሰዎቹን ኢንፎርሜሽን እንስጣቸው የመን ላይ የሄዱት በህገ ወጥ ነው ያሉትም የመን ላይ በህገ ወጥ መንገድ ነው አገራቸው አይደለም አገራቸውን ጥለው ሄደዋል የመን ላይ ከሄዱ በኋላ ግን የመኖችን አሁን ሊያስቆጣቸው የቻለው አንዳንድ ጋጥ ወጦች ወይም ከንቃተ ሌና ችግር ወይም ከማን አለብኝነትም አንዳንዱ አሁን ትልቁ ያስቆጣቸው መሳሪያ ተኩስ መታጠቃቸው ብቻ አይደለም ተኩስ ልምምድ ያደርጋሉ ሌላ ወታደራዊ ስልጠናዎች ባንዲራ እንግዲህ ኢትዮጵያን ጥለው ሄደዋል እዛጋ ከቻሉ ወየመን ነው የሚያውለበልቡ ተካለበለዚያ ቢቀርባቸውስ ይሄ ካለማወቅም የሚመነጭ ነው አሁን እኔ ለየመኖችም አሁን ፖለቲካን ሰራም እዚህ ጋር ለየመኖችም እንዲረዷቸው ምን ፈልገው እንደው አረብኛ የምትችሉ በተለይ እነ ኡስታዝ በሽርም በዚህ እንደው እስኪ እናደርሳቸዋለን እሳቸውም እንደው ትንሽ አረብኛ ስለሚችሉ ይሄ የመኑ ጉዳይ ኢትዮጵያኖቹ ወለምን ወደ የመን እንደሄዱ ምክንያቱም እኛ ጋር እኮ አሉ የመኖቹ እኛ ጋር እኮ ሶሪያዎች አሉ ግን ሶሪያዎቹ የኔ ቢጤው ይሆነው እየለመኑ የመኖችም እየለመኑ አንዳንዶቹ ደግሞ የተሳካላቸው የተወሰነ ስራ እየሰሩ ያው የስደተኛ ያያዛችን ችግር ቢኖርበትም በነገራችን ላይ በአለም ላይ ስደተኛ በመያዝ ኢትዮጵያ እንደኛ ነች ከዜጎቿ በላይ እንደውም ክብር ትሰጣለች ለስደተኞቹ ካምፕ ላይ ጠርነፋቲዝም ብዙ ነገር አለ የኛ ስደተኛ ለየት የሚያረጋቸው በህገ ወጥ መንገድ ሄደው ህይወታቸውን ለመቀየር ነው ግን እዛ ቦታ ሲሄድ ያካባቢውን ባህል እምነት ወግ ስራት ከእንደገና እንደ ስደተኛ አክት ማድረግ አለባቸው እዚህ ጋር ምን ደልቷቸው ነው ጣጣው ሰክረው የሚጨፍሩት ሴቶች የሙስሊም ሀገር ነው አካባቢው የሴቶች እንደ ኢትዮጵያ አይደለም መሸፋፈን ያለባቸው ነገር መሸፋፈን አለባቸው ካልባሳት አቋያ ሱሪ መልበስ አለ ማን ነው ሱሪ መልበስ የለባቸውም ቀሚስ መልበስ አለባቸው ከእንደገና
የሚሄዱበትን ሀገር ባህሉና ወጉን ስርዓቱን ካላወቁ በህጉ ይለያያል ስትሄጂ በህጋዊ መንገድ እንኳን ብትሄጂ የአገሪቱን የዛ የምትሄጂባትን ሀገር ህግ ተቀበለሽ ነው በህጋዊ እንኳን መንገድ ሲከድ ይሄ ዕውቀት አልተፈጠረላቸው ምክንያቱም ደላሎችም ዘላናቸው የሄዱትም ልጆች የሚያውቁት ነገር የለም ኑሮ ለመቀየር ነው የተወሰነ ነገር እዛ ጋር ሲያገኙአቸው የተወሰነ እነዛ ልጆች አክት ይሰሯቸዋል እነሱ በሚፈልጉት ከእንደገና እኔ ብሪክስ አበሻን ነው እና ታጠቅ የሚባል ሚዲያ አለ እሱ ነው መከታተለው ትክክለኛ ኢንፎርሜሽን ስለሚሰጡ እንግዲህ እዛ ላይ ያየሁት ነገር ምንድነው ፖዚቲቭ ነገር ነው ልጆቹ ለኢትዮጵያኖችን የሚጎዳ አይደለም የሚናገሩት እንትን የሚሉትና እዛ ጋር ምንድነው አንድ የመናዊ በዱላ ይቆርጡታል እንግዲህ ሰውየው ወይ አይምሮ ችግር ሊኖር ይችላል ምን እሺ ይብቱት ከመቱት በኋላ ቪዲዮውን ቀርጸው ለቲክቶክ የሚያውሉት ለእንግዲህ ቲክቶክ ስታረጊው ፐብሊክ ነው ዓለም አቀፍ ነው የሚያይብሽ ያንን ነገር ለዓለም አቀፍ መጠጣታቸውን ጫት መቃማቸውን ጫት ወደ ሳውዲ ማሻገራቸው እንግዲህ ሳውዲ አረቢያ በሸሪዓ ህግ የምትተዳደር ነች የመንስ መንግስት የላትም ያው የጎበዝ አለቃው አካባቢውን የሚያስተዳድረው አካል ነው አሁን ተወደደም ተጠላም የመን ላይ ያሉ ህገወጥ ስደተኞች በተለይ በሳውዲ ደንበር አካባቢ ያሉት ተጠርንፈው ቁጥራቸው እስከ 50,000 ይገመታል አሁን ተጠርንፈው ወደ ኢትዮጵያን መልሳለን ተብለው በመኪና እየተጫኑ ነው አንድ ነው የምጠይቀው የኢትዮጵያ መንግስት እነዚህን ዜጎች ያላዋቂነት ነው የሄዱት እንግዲህ ህገወጥ ስደተኞችን ከሳውዲ በየቀኑ ሲያመላልስ ነው የሚውለው በተለይ የኢትዮጵያ አየር መንገድ ከኢትዮጵያ አየር መንገድ ጋር ተባብሮ ከየመን የሚመለሱበትን ምክንያቱም ያልፍልኛም ብሎ የሄደ ሰው በእስር ቤትም በተለያየ ድብደባም መሰቃየትና መገደል ስለሌለበት ሌላው እስረኛን ለማቆየት ምግብ ያስፈልጋል የመኖች በራሳቸው ራብ የገባባቸው ችግረኛ ማህበረሰብ ስለሆኑ በራሱ ይሄን ነገር መንግስት በቂ ትኩረት እንዲሰጠው እላለሁ እንግዲህ እዚህ ላይ የምጨምሪው እንደው እንደናት መረጃ ነው ልክ ነው መቼስ ሰው ወዶ አገሩን ጥሎ አይሄድምና በተለይ ደግሞ አሁን የገለጽከው ነገር አለ አብዛኛው የትግራይ ወጣት ስደት ላይ እንደሆነ ደጋግመን እንናገራለን በተለያዩ ሚዲያዎችም እናወራለን በተለይ በትግርኛ ፕሮግራም ሬዲዮ ላይ እሰራበታለሁ እንዴት ሲወጡ ምን እንደሚያጋጥማቸው ደርሰው ከመጡ ይስሙ ይያልኩኝ እሰራበታለሁና እንደዛም ሆኖ ችግሩ ከዛ በላይ ሲሆን ያንን ችግር ላለማየት ብለው እድሌን ልሞክር ብለው የሚሄዱ ይበዛሉ ይሄ የሚሄዱበት መንገድ ህገወጥ መሆኑ አንድ ነገር ነው ህገወጥም ሆኖ እዛ የሚደርሱበት አካባቢ ላይ እንኳን ደርሰው እዛ ያዩትን ነገር አይተው ይጥቅማል አይጎዳም ለይተው ወይ ይመጣሉ ወይ ይቀጥላሉ እዛ ደረጃ ለመድረስ ግን መታደልን ይጠይቃል እሱም ራሱና ከዚህ ሁሉ ወይም ቤተሰብም ማህበረሰብም በተለያየ መንገድ ይሄንን ጉዳይ የሚፈታ ሰከን የሚባልበት ነገር ቢፈጠር በርግጥ ጦርነት አካባቢ ያሉ ወጣቶች ምን ያርጉ አሁን ማለት በተራ ሽፍቶች በተራ ጽንፈኞች በተራ ምንድነው የሚባሉት ማፊያዎች ከመሞት አንደኛውን እድሌን ልሞክር እስኪል ድረስ አድርሰውታልና ከዚህ ካቅሙ በላይ ከሆነበት ጉዳይ እንዴት ነፃ ይውጣ የሚለው ነገር ያው ቆም ብሎ ማሰብ ያስፈልጋል ቤተሰብም በዚህ ጉዳይ ላይ እንደ መፍትሄ የሚያቀርበውን ሐሳብ ቢያቀርብላቸው እንጂ አደጋው እንዳየነው በጣም የከፋ ነው በጣም ያሳዝናል ኢትዮጵያውያን በዚህ ልክዛ የሄዱበት ቦታ ላይ የሚገለጹበት ነገር አይደለም ያየነው ብዙ ኢትዮጵያውያን ሄደው የትም ቦታ ሲሄዱ ማህበረሰቡን አክብረው ባህሉን አክብረው እንደሚኖሩ እናቃለንና ምናልባትም እዚህም ላይ ብዙ በጦርነት ታሪክ ያለፉ ስለሆኑ ያንን የጦርነት ትራውማው ራሱ ስላለቀቃቸው ሄዶ የሚያደርጉት ነገር ሲጨመርበት ደግሞ ያጉዞና ያመከራ ተስፋ የመቁረጥ እንደሆነ እናቃለንና እንግዲህ እግዚአብሔር ደግሞ ያሁን እኔ የመኖቹን ያሁን አረብኛ የሚናገሩትን እንደው ሚዲያ ላይ እንዲሰሩላቸው በተለይ በውጭ ያላችሁ አረብኛ የምትችሉ ልጆች ሚዲያ እንዲሰሩላቸው አንደኛ ጥቂት ጥጋበኞች ናቸው ይሄን ነገር የፈጠሩ እየቀረጹ ይበላኩትም ተኩስም ያረጉት እኒ ያዩአቸው የመኖቹን ያስቆጣቸውን ነገር ያዩት ጥጋበኞች ያደረጉት እንጂ እነዛ የጋፈፏቸው ምስኪኖች ኑሮን ለማሻሻል ኑሮን ለመቀየር ብለው ይሄዱ ናቸው ህገወጥን መንገድ ያበረታታው አይደለም ህገወጡ መንገድ እንዴት ነው የሚለውን ቀጣይ ደግሞ በተደራጀ መልኩ ሰርተን ሰራተኛና ማህበራዊ ጉዳይ ምን መስራት አለበት ቀበሌ ምን መዋቅር ምን መስራት አለበት የፖሊስ እኔ ባለፈው
ሎጊያ ልክልሽ ነበር ሎጊያ እና ሰመራ አካባቢ ተይዘው ወደ 400 የሚሆኑ ባቲ ጥሩ እየሰሩ ነው በሰሜን ወሎ በሀብሮ ወረዳማ አካባቢ የተወሰነ ጉባላፍቶ ወረዳ የተወሰነ የሰሩ ነገር አለ ግን በቂ አይደለም ምክንያቱም ሰዎችን ለማጓጓዝ የማይቆፍሩት ጉርጓድ ስለሌለ ሂደው ኢትዮጵያኖቹ ያሳቀለብ ከዛ ደግሞ አልፈው የበረሃ ከዛስ ምንም እንደሌለው ያወቁ ብር አንጣ ተብሎ እኮ እየተደበደበ እኮ ነው ብር የሚሰጠው አይተሽው ከሆነ ቅድም የመኖቹን ሁሉ ብር ማሐወል ማስላክ የጀመሩት እኛ ኢትዮጵያኖቹ ናቸው እንጂ የመኖቹ ብሉልን ጠጡልን ይያሉ ውሃ ጠማችሁ ይያሉ የሚሸኙ ናቸው አሁን ይሄን ነገር አስቆጥቶ ለዚህ ነገር ይዳረጋቸው ያቺ የትጥቅ እንቅስቃሴ ያቺ ያደንዛዥ እንቅስቃሴና በተለይ ሴቶች እርቃናቸውን መጨፈራቸው በሱሪ መጨፈራቸው አካባቢው የሙስሊሞች አገር ነው ስለዚህ ሙስሊሞቹ ደግሞ በዛ ጋር በሸሪዓ የሚተዳደሩ ናቸው እንዴ እንደዘበት አይደለምና የስንሄድ ወደምንሄድበት አካባቢ ወንዶችም ቢሆኑ ሴቶች ብቻ ሳይሆን ያካባቢውን ባህል ወግ ስነ ስርዓት ማክበር አለብን አንደኛን ባህል ቢጣስኮ አንድ ጊዜ ትዝልሻን ሃይሌ ሪዞልት ላይ አንድ የሆነ ምዕራብ አፍሪካዊ እብድብድ የሚጫወት ቲክቶከር እንዴት እንዲ ብሎ ይገባል ሆቴል ተብሎ ምክንያቱም የኛ ባህል አይደለም አንድ ሃይሌ እኛ ምናከብረው አይከናችን ነው ያቺ አንድ ግለሰብ ለዛውም በራሱ ላይ ስለተጃጃለ ያንን ነገር ፈጠረ ተብሎ ብዙ ተቃውሞ አስነስቷል አይደለም ማህበረሰብን እንደ ማህበረሰብ የሚቀይር እሱ ነው እናመሰግናለን ቴዲ መረጃን ያደረስከን በሚቀጥለው ሳምንትም አሁን በደንብ ያልገለጽናቸው ነገሮች መልሰን እናያቸዋለን ምክንያቱም ገና ነው እየጀመርነው ነው እንጂ የተሄደበት ነገር የለም ምን ማድረግ አለብን ሁላችንም የራሳችንን ጥያቄ እየጠየቅን ምክንያቱም ልጄ ባይሄድ ወንድሞቼ የሚያስቡት ጉዞ ሊሆን ይችላልና ነገም በእያንዳንዳችን ሳይደርስ መፍትሄውን ልናበጅለት ስለሚገባ ነው አጽንኦት የሰጠነው ዛሬም በዚህ በስደተኞች ጉዳይ ላይ እንግዲህ ለዛሬ ነበረን እዚህና አብቃብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ